አይንሻ ቢንት አቡበክር ረዲየላሁ አንሃ ታሪክ የመጨረሻው ክፍል 3። አዎ ከእንግዲህ እኛን አይመርጡም ስትል ለራሷ ተናገረች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሆይ ከኔ ጋር አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ሰላማችሁ ብዝት ይበል። ለቻናሉ አዲስ የሆናችሁ ሰብስክራይብ ደወሏን ተጫኑ። ቤተሰብ የሆናችሁ አበረታቱኝ። ዛሬም ከትናንቱ የቀጠለ የመጨረሻው ክፍል 3ን ይዤ ወደ እናንተ ብቅ ብያለሁ ማለት ነው። ሰብስክራይብ አድርጉ። አይንሻ ቢንት አቡበክር ረዲየላሁ አንሃ ታሪክ የመጨረሻው ክፍል 3። አዎ ከእንግዲህ እኛን አይመርጡም ስትል ለራሷ ተናገረች። ከዚህ ጊዜም በጀነት ከሚገኘው የታላቁ ማህበረሰብ ጋር ከዚያ የአላህን ቸርነቱን ጸጋ ካዘነበላቸው ጋር ከነቢያት፣ ከሸሂዶች፣ ከሰማዕታት እና ቀጥተኛው መንገድ ከተመሩ የሚል ድምፅ ሰማች። ለመጨረሻ ጊዜ ደረቷን ተንተርሶ የነበረው ራሳቸው ቀስ በቀስ እየከበዳት መጣ። በክፍሉ ውስጥ የነበሩት ሶሐቦችም ማልቀስ ጀመሩ። አይንሻም የነቢዩን ራስ ትራስ ላይ በማስደገፍ ከሀዘንተኞቹ ጋር ተቀላቀለች። ከተኙበት መኝታ አጠገብ የቀብር ጉድጓድ ተቆፈረ። ከዚያም የመጨረሻው ነቢይ በታላቁ ሀዘን ተቀበሩ። ከነቢዩ ህልፈት በኋላ አይንሻ ለ50 ዓመታት ያህል ኖራለች። የትዳር ዘመኗ 10 ዓመታት ሲሆኑ ከዚህ ጊዜያት አብዛኛውን ያሳለፈችው የአላህ መመሪያ የሆኑትን 2 ታላላቅ የእውቀት ምንጮች ቁርአንና ሱናን በማጥናት ነበር። አይንሻ ቁርአንን በልባቸው ከቋጠሩት 3 የነቢዩ ሚስቶች አንዷ ነበረች። ሁለቱ ሐፍሳና ኡሙ ሰልመህ ነበሩ። ሐፍሳና የአይንሻ ነቢዩ ካለፉ በኋላ የተከተበ የተጻፈ የቁርአን ቅጅ ነበራቸው። ሐዲስ ወይንም የነቢዩን ንግግር በተመለከተ አይንሻ ከ2000 ሐዲሶች በላይ ካስተላለፉልን 4ቱ አንጋፋ ሰሐቦች አቡ ሁረይራ፣ አብዱላህ ኢብን ዑመር፣ አነስ ኢብኑ ማሊክ መካከል ትመደባለች። ካስተላለፈቻቸው ሐዲሶች አብዛኞቹ በቀረቤታ እንደ እርሷ ያለ ግለሰብ ብቻ ሊማራቸው የሚችል የነቢዩን ውስጣዊ ባህሪ የሚገልጹ ነበሩ። ከሁሉም በላይ ግሩም የሚያሰኘው የሐዲስ እውቀቷን ያስተላለፈችልን በጽሑፍ ጭምር መሆኑ ነው። ይህ ጽሑፍ የተዘጋጀው ከ3 ሰዎች ባላነሱ ሲሆን ከነሱም ውስጥ ከሰሃቦቹ ትውልድ በኋላ የተደነቀ ሊቅ ለመሆን የበቃው የእህቷ ልጅ ኡርመህ ኢብኑ ዙበይር ይገኝበታል። አብዛኞቹ የነቢዩ ሙሕረን ሰሃቦች አይንሻ ብዙ እውቀት ገብተዋል። አንድ ወቅት አቡ ሙሳ አልአሽዓሪ ረዲየላሁ አንሃ እኛ የአላህ መልእክተኛ ሰሃቦች በአንድ ነገር ላይ ችግር ሲገጥመን አይንሻን እንጠይቅ ነበር ሲሉ ተናግረዋል። አይንሻ ረዲየላሁ አንሃ የነበራት የእውቀት በዲን ጉዳይ ብቻ አልነበረም። ይልቁንም በሕክምና ጥበብና በስነ ግጥምም የተካነች ነበረች። ነቢዩ ሰለላሁ ዐለይሂ ወሰለም ጠልቅ የሆነ የኢስላም እውቀቷን በተመለከተ ሲጠቁሙ የዲናችሁን ጉዳይ በተመለከተ ከዚች ቀይ ወይዘሮ ተማሩ ሲሉ መናገራቸው ተዘግቧል። አይንሻ ረዲየላሁ አንሃ እውቀቷን ለሌሎች በማስተላለፍና ማህበራዊ መሻሻሎችን በመፍጠር ረገድ ከፍተኛ አስተዋጽኦ አበርክታለች። በምታስተምርበት ጊዜ ልብን የሚስብና ግልጽ የሆነ ንግግር ለዛ ነበራት። የንግግሯ ኃይሏ በንጽጽር ሁኔታ አህነፍ በተባለ ሰው እንደሚከተለው ተገልጿል። የአቡበክርንም ሆነ የዑመርን ንግግር አድምጫለሁ፣ የዑስማንን፣ የዓልይን እንዲሁም እስካለሁበት ጊዜ ድረስ ያሉ ተተኪዎችንም እንደዚሁ። ነገር ግን በእውነቱ ከአይንሻ አንደበት እንደሰማሁት ያለ እጅግ የሚማርክና በጣም የተዋበ ንግግር ከማንም አልሰማሁም።
እውቀት ለመገብየት ወንዶችም ሆነ ሴቶች ድንበር አቋርጠው ይመጣሉ። የሴቶች ቁጥርም ከወንዶች እንደሚበልጥ ይነገራል። ለሚቀርብላት ጥያቄ መልስ ከመስጠቷ በተጨማሪ በጥበቃዋ ስር በእርሷ መመሪያ መሰረት የምታስጠናቸው የቲም የሆኑ ልጆችና ልጃገረዶች ነበሯት። ከዚህም የተነሳ ቤቷ ትምህርት ቤት ነበር ማለት ይቻላል። አይሻ ረዲየላሁ ዐንሃ በለጋስነቷም እንዲሁ ትታወቃለች። ወቅቱ ብዙ ግዛቶችን በሙስሊሞች ቁጥጥር ስር የወደቁበት ስለነበር የድሎት ጊዜ ነበር። የተትረፈረፈ ሀብት ቢኖርም አይሻ ግን የምትኖረው በዝቅተኛ የአኗኗር ደረጃ ነበር። ልብ በሉ 100,000 ድርሃም ለድሃ አከፋፍላ ለራሷ ግን ለማፍጠሪያዋ ስጋ መግዣ ረስታለች። በአሁኑ ጊዜ እንደዚህ አይነቱ ክስተት የማይታሰብ ይመስላል። ነገር ግን በሰሃቦች ጭንቅላት ይህን አይነት በመቶ የሚቆጠር ክስተት አማዚንነት ነበረው። በአይሻ ረዲየላሁ ዐንሃ በርካታ መሰል ክስተቶች ተነግረዋል። አይሻና ለአላህ ያላት ፍራቻ። መልእክተኛው ሰለላሁ ዐለይሂ ወሰለም ለተወዳጇ ሚስታቸው የነበራቸውን ፍቅር የማያውቅ ማን አለ? ከማንም በላይ ማንን እንደሚወዱ ሲጠየቁ አይሻን ብለው መልስ ሰጥተዋል። ጅብሪል ዐለይሂ ሰላም አሰላሙ ዐለይኩም በማለት ሰላምታ ያቀርብላት ነበር። መልእክተኛውም በአንድ ወቅት በጀነት ባለቤታቸው እንደምትሆን ነግረዋታል። በመናፍቃን ስትሰማ አላህ ከሐሜት ነፃ መሆኗን ያረጋገጠላት የቁርአን አንቀጽ መውረድ ነበር። ኢብን ሰዒድ እንደጠቀሰው አይሻ ረዲየላሁ ዐንሃ በአንድ ወቅት አላህ ከሌሎች የመልእክተኞች ሚስቶች በተለየ የሰጣትን 10 ያህል ጥሩ ባህሪዋን ይቆጥራል። እነዚህ ባህሪዎች ቢኖራትም አላህን በመፍራቷ የተነሳ የሚከተሉትን ስትል ትደመጥ ነበር። ሁልጊዜ አላህን በማወደስ እንዲጠመድና በፈቃዱ ቀንም ነፃ እንዲወጣ ዛፍ አርጎ ፈጥሮኝ ነበር። ድንጋይ ወይም አፈር ባደረገኝ፣ ቅጠል ወይም ሳር ባደረገኝ ባልተፈጠርኩ። ከታላቋ ኸዲጃና ከፋጢመቱ ዘህራዕ አንጸባራቂዋ ረዲየላሁ ዐንሃ ቀጥሎ አይሻ በኢስላም ከፍተኛ ስፍራ የሚሰጣት ድንቅ ሴት ናት። በነበራት ጠንካራ ስብዕና በሁሉም መስክ ማለትም በእውቀት፣ ማህበራዊ ኑሮ፣ በፖለቲካና በጦር ሜዳ የመሪ ስፍራ ይዛ ነበር። አይሻ በዘመኗ ከነበሩ ሴቶች የክብርነትን ደረጃ ለማግኘትና መልካም አርአያ ለመሆን በቅታለች። በ58ኛው ዓመተ ሂጅራን በመርሐ ረመዷን ከዚህ ዓለም በሞት ተሰናብታለች። በኑዛዜዋ መሰረት በመዲና የቂሳ በተሰኘው የቀብር ስፍራ ከሌሎች የነቢዩ ሰሃቦች ጋር አስክሬኗ አረፈ። መልካም ስራዋን አላህ ይውደድላት። ተፈጸመ። ያው በችኮላ ነው ያነበብኩት። ኢንሻአላህ በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደወሉን በመጫን ቤተሰብ የሆናችሁ አበረታቱኝ። ኢንሻአላህ በቀጣይ በአዲስ ርዕስ እንደምመጣ ተስፋ አለኝ። ሰላሙላህ አለይኩም ወራህመቱላሂ ወበረካቱሁ።